Dede sarano. Dede. Vanci selo dede. Hulul berayehud. Aragay di. Waf me. Samchi ወይኔ ፍቅር አታምሪ ፍቅር መስሎኝ እኮ ነው የገባው። ስንት ዓመት ፍቅር የጠፋሁበትን ተዘረፍኩ። ቀስ በይ ምን ነበር ዚጋ ዮንክ ሞሮ ደርብ እኔ ያረብ አይደለሁም ለአረብ ለፋው እንጂ ትደች እስኪበላ መጀመሪያ ለምንድን ነው ብለህ ጠይቅ። ዝም ብለህ ሰው ላይ ያታውል ኧረ ምንድን ነው ማነው ያፈተረኝ? አትጋፉ። ደጋረኩ ወሬኛ ቱልቱል የሰረቀው ሌባንም የሸሸገው ሁሉ ሌባ ነው። የሰረቀኝንም የሸሸጋችሁት እናንተም ሌባ። እኔ ግን ለፍቅር ነገር አደረኩ። ሆዳ ሙላ ያስጠሉ አረቄ አንጀት ይሻላል። አትመጣም እንዴ? ምን አይነት ባንቺ አረባ አንዴ ነኝ ደምንም። አይ ዛሬማ ተነስቶብሻል። ምን አገባ? መድኃኒትሽን በጊዜው ሰጂ፣ ያለበለዚያ ስንረበሽ መዋላችን ነው። ሄዶዳ አስመሳዩላ ሰውን ተነካኩና በነገርም ሆነ በምንም ታቆስሉና ሰው ቁስሉ አቅቶት ሲያቃሰት እብድና ሌባ ትሉታላችሁ። ራሳችሁ ሌቦች፣ ራሳችሁ ነገረኞች፣ ራሳችሁ ውሸታሞች፣ በጥባጮች። አልበዛም? ወሬ ያልቅብሽም የኔ እናት። እናንተ ተንኮል እንደማያልቅባችሁ ማለት ነው። በይ እየተለመደ ይሁን። ሌላ ስጠጣ አይተኸኝ ታውቃለህ? ምን ነው? ቅዳልኛ ሙላልኝ። ዛሬስ ተነስቶብሽ እንዴ ነው የሚሞላው? እሺ ባንቺ ሲሉሽ እንዴ ምን ያገባል? ልቀቀኝ! ህግ ባለበት ሀገር ምን ልታረጋኝ ነው? ልቀቀኝ አልኩህ አንተ ሰውዬ። እኔ ብዬ ነው የምጮኸው። አያገባም። ራስህ ባንቺ ምንድን ነው? ባንቹ ምን ነው? ቁጭ በያ። አልፈልግም፣ እጫወታለሁ። አርፈሽ ተቀመጪ። አልቀመጥም። አይ ካልሽ ግን አስወጣሻለሁ። በህግ አምላክ አንተ ሰውዬ። እኔ ብዬ መንግስት ነው የምጠራው። መንግስት ባለበት ሀገር ምን ልታረጋኝ ነው? ከዚህ ቤት ማስወጣሽ። አልወጣም። ወንድ ነህ፣ እስኪ ታስወጣኛለህ? አሁንማ ማንም የሚገፋኝ የለም። ሁላችሁም ብትገፉኝ አንበሳ የሆነ የሚረዳኝ ልጅ አለ። እሱን ይመጣባችኋል። ውጭ ብዬሻለሁ። አንቺ ሴትዮ። አልወጣም። ተዋት። ልቀቀኝ አልኩ። ተዋት። እናንተ ከተመቻችሁ ማን ምን ገዱኝ? ተዋት። እንዴ ይረብሸኛል እንዴ?
ራሱ ረባሽ ሆኖ እንዴ ተጨፍራ እያልኩ ጨፍራለሁ። ምን አከባ ባንቺ ሲሉኝ ሁሉም ባንቺ አየሁት ፍቅር ባፍ መስሎኝ ያያጠርግም እንዴ እና ምን አባይ ማታ የከካም ልጅ ማን የከካም ልጅ አንተ የኔ ጌታ እናቴ ቆይ ግን እንዴት እንደዚህ ልትሮጥ ቻልክ? ለምንድን ነው ግን የሮጥከው እንደዚህ? ምን አግኝተህ ነው? ምንም አልተከተልሽም አይደል? ኧረ ማንም አልተከተለኝም። ቆይ ምን ሆነህ ነው? ምንም አልሆንኩም። ቁጭ በይ። ምንም አልሆንኩም። ቆይ እነማን ናቸው ንገረኝ። እናቴ ማንም አይደለም። ቁጭ በይ። እነማን ናቸው? ማንም አይደለም። እስቲ አርፌ ቁኝ። ደክሞሻል እኮ። ከደከመኝማ ቆይቻለሁ። ግን እነማን ናቸው? ማን ናቸው? ሄጄ ልካቸውን ላሳያቸው። ልትመሻቸው ነው? እንክት ነዋ። በአንተ በአንዱ በይነ መተው ዝም ልላቸው ይመስላል? አንተ ቆይሻውን ምንድን ነው እንደዚህ የሚያስቅሽ? ልክ እስከ ዛሬ አላወቅኩም ነበር። አንተ ሩጫ እንዴት ደስ ይላል! ከባድ ሩጫ ሮጥኩት ቁልቁለቱን ሸከታፍ እያልኩኝ በቃ አሁን ልሂድ። ወዴት ነው? አንተ ስትሮጥ እኮ ጠጅ እየጠጣሁ አይቼህ ነው ጥዬ የመጣሁት። እማዬ አሁንም ደግመሽ እዛ ልትሄጂ ነው? ለማን አባቱ ብዬ ነው የምተውላቸው? አልተውላቸውም። ሄጄ ጠጣታለሁ። አስቀድቼማ ዝም ብዬ አልመጣም። እንኳን ጠጅ ይቅርና ጥይት የሚጠጣ የለ እንዴ? እሺ ቆይ ማለቴ ብር አለሽ እንዴ? ልታስቀኝ ፈልገኝ ነው? ሌባ ይሰርቃል እንጂ በነፃ ያጠጣል? ሌቦች ናቸው እነሱ። እናቴ አሁንም በብድር ልትጠጪ ነው አይደል? እኔ በብድር የትኛውን ንብረቴን አስይዤ ነው የምበደረው? እኛው ፎቶሽ ነው እንዳለ ንብረቴን እንዳደረገኝ ወላጭ አድርገው የሰረቁኝ ሌቦች በመጠበቅ አታረሳሳኝ። ኧረ እባክህ አትጫወትብኝ። ኧረ እባክህ ይኸውልህ፣ ይሄን ስራ እኮ አምኜ ለአንተ የሰጠው በእምነት ነው አይደለም? አንተ እንድትጨርሰው ብዬ ነው። እሺ አትበለኝ። እሺ አትበለኝ። ትሰማለህ? እሺ እያልክ ነው ጉድ የሰማኸኝ እንዴ? ስማ፣ ይኸውልህ ይሄን ስራ እንዳበላሸው ራስህ ትወጣዋለህ። እኔ ይኸውልህ እንደዚህ ማለት አልፈልግም። እሺ በቃ ራስህ ተወጣው። ቻው። ምን ሆነክ ነው ዳድ? ኧረ ተይኝ እባክሽ ተይኝ። እንዴ ከኩምባራ አገፍኩለት። ቢያንስ እኮ የሆነ ውለታ ነገር እንኳን መመለስ ነበረበት አይደለም እንዴ? ጮኩብሽ አይደል? ይቅርታ። ኧረ ችግር የለውም ዳድ። ቀለል እንዲል አይደል እንዴ ጠየቅኩ? አዎ እርሱስ ልክ ነሽ። ትምህርት የለም እንዴ? አዎ የለም፣ ስብሰባ ነገር አላቸው መሰለኝ። ቢኒያምስ? ቢኒያምማ እስካሁን ተኝቷል። ተመቸው በይኛ። እስከ 6 ሰዓት ለጥሊል ነው እንግዲህ።
አረ እሱን እማዬ ከፈቀደችላት ነው። አንቺ ተጎልተሽ ምን እየሰራሽ ነው? ታያት ያነበብሽ። ወይ ጉድ! ሁሉ ጊዜ ንባብ ምንም ጠብ ለማይል ነገር እና አታንብቢ እያልሻት ነው? ምርቷ መስሎ ነው የምታነበው። ምንም ቢሆን እኮ ማንበብ ጥሩ ነው። አሁን ቁርስ የለም እንዴ? ቁርስ ሻውን ስራ ልሄድ ቁጭ ብሎ እየጠበቀሽ ነው። ተነሽና ቶሎ ብለሽ አቅርቢ። ሰራተኛዋስ? ሰራተኛው የለች። እናቴን አሞብኛል ብላ ክፍለ ሀገር ሄዳለች። አትነሽም እንዴ? አቅርቢ ተነሽ እያልኩሽ እኮ ነው። እሺ እማዬ ትንሽ እኮ ነው የቀረኝ። ስራ ልሄድ እኮ ነው ቁርስ የሚጠብቀው። ምንም ለውጥ ለማያመጣ ንባብ ምንድን ነው ይሄን ያክል? ይኸውልሽ አሁን እሷ እያነበበች አሁን የዘራችው ዘር ነገ ሲበቅል ነው የምታየው። በዛ ላይ ትንሽ ልጅ ነች አይደለም እንዴ? አይ ተው እባክህ፣ ዝም ብላ ቁጭ ብላ የቤተሰቦቿን ሀብት ትጠብቅ እንጂ። ቀለሟ እንዴት ነው የሚያናገርሽ ግን አንቺ? ተው አንተ እስኪ መቼ ዘንድሮ ልጅ ባህሪ ገባህና ነው? ይኸውልሽ በመጀመሪያ የትኛውን ልጅሽን እስቲ ቀስቅሹ። እሱ እዛ እንደፈለገ ይሆናል ሁሌ ነው። በቃ እኔ ነው አይዳችሁ አሁን ቀር ቢኒያ አንተ ቢኒያ ሰውዬ ደግሞ ሊጨቀጭቀኝ ነው። ሄሎ ኢንጂነር፣ እንዴት ነው? ሰላም ነው? ሁሉ መልካም? ምን ያደርገኛል? ብትጠጣ ሰላም ነው። ባንቺ ሲሉኝ እንዴ ሁሉን በኔ ያየሁት አረጋኝ እንዲህ ፍቅር ባፍ መስሎኝ ቃል ሰምቼ ጠፋሁ። ወይኔ ፍቅር አታመረኝ። ፍቅር መስሎኝ ግን እኮ ነው የገባሁ። ስንት ዓመት ፍቅር የጠፋሁበትን ተዘረፍኩ። ቀስ በይ። ምን ነበር እዚህ ጋ የሆንክ ሞሮ ደርብ። እኔ የአረብ አይደለሁም ለአረብ ለፋው እንጂ ደች እስክበላ መጀመሪያ ለምንድን ነው ብለህ ጠይቅ። ዝም ብለህ ሰው ላይ ያታውራ። ኧረ ምንድን ነው ማነው ያፈትረኝ? አትጋፉ። ደጋረኩ ወሬኛ ቱልቱል የሰረቀው ሌባንም የሸሸገው ሁሉ ሌባ ነው። የሰረቀኝንም የሸሸጋችሁት እናንተም ሌባ። እኔ ግን ለፍቅር ነገር አደረኩ። ወዳ ሙላ ያስጠሉ አርቄ አንቺ ትሻላለች። ዛሬም እየጻፍኩ ነው። ፊደል ቆጠርኩ እንጂ አልተማርኩ፣ ግን እጽፋለሁ። መጽሐፍ ከሰዎች ስሸሸግ ያገኘሁት ወዳጄ ስለሆነ ይሁን አላቅም። ከወላጅ ጋር አለማደግን የሚፈጥረውን ቁስል ከኔ በላይ የሚያውቁ ያለ አይመስለኝም።
አባቴን አላውቅም። እናቴን በ8 ዓመቴ ነው ያገኘኋት። ያውም እብድ ተብላ ከሰው ተገላ ጎዳና ወድቃ። አባቴ ለገዛ እናቴ ውድቀት ምክንያት ቢሆንም እኔ ግን ከአባቴ ይልቅ አረብ ሀገር ሲባል እጠላለሁ። አረብ ሀገር ይመስለኛል የእናቴን ጤናማ አእምሮ የነጠቀው። አረብ ሀገር ይመስለኛል የእናቴን ሕይወት ያበላሸው። ምድረ ሌባ ሁላ ሌባ ስላንተ አቤት ማይ አለ አሎ እናቴ አሎ ስላልሰማሁ እኮ ነው ማይ ስላልሰማሁሽ ነው። ስላንተ ወይ እናቴ ወይ ግን ስላንተ ለምን እንዳልኩህ ግን ታውቃለህ? አውቃለሁ፣ ብዙ ጊዜ ነግረሽኝ የለ እና አሁን እንደገና በነግርህ ሰለቸውህ እንዴ? ሰለችኝ። መቼም አሰለችኝ እናቴ። መቼም ሰለቸውህ አይደል? አዎ። ስላንተ አንተ አንድ ብቻ አልነበርክም እኮ ልጄ፣ ሁለት ነበራችሁ። አንዱ ስላንተ ቁስሌ፣ አንዱ ስላንተ ደግሞ መድኃኒቴ። እሺ በቃ ማይ አሁን አረፍ በይኝ። ኦይ መች አረፊያው እና ነው ስላንተ እኮ ነው ቤተሰቤን የተውኩት እናቴ። ይኸውልሽ አንቺንም እኔንም የገፉ እነሱ ናቸው እንጂ አንቺ አይደለሽም እናቴ፣ በፍጹም አንቺ አይደለሽም። እሺ ግን አንበሳ ወይ ለኔ ይሄ ገባኛል። ለኔ እና ላንተ ይሄ መሆን ነበረበት እናቴ። የሆነ ሁሉ መሆን የሌለበት ነገር ነው። አንድ ቀን ግን ይሆናል። ስላንተ ወይ ማይ ፍቅር እውር ነው ይሉት አባባል ግን እውነት ነው። ምንነቱን ስለማላውቀው ሰውዬ ራሴን አሳልፌ ሰጠሁ። ሲነግሩኝ አልሰማ አላይ። ለምን ታውሪሽ ስለነበረ እኮ ግን እኮ ፍቅርና እውነት ይለያያል። ፍቅርና እውነት አይደሉም። ግን የምታውቀውንና የማታምነውን ታፈቅራለህ። ግን እናት ያላመንነውና ያላወቅነውንም እኮ እናፈቅራለን። ለምን? ያው ማፍቀርና ማመን የአንድ ሳንቲም ሁለት ገጽታ ስለሆኑ። በዛው ጎበዝ አንበሳይ አድገህልኝና ስላንተ ወይ ማይ ፍቅር የእሳት መሆን ነው። የእሳት ራት መሆን አዎና። እንዴት? አዎና አይምሮ የሚልህን መስማት አትፈልግም። አይምሮ ሲጠረጥር ብህ
ይልሃል። ከዛ የአእምሮ ጥርጣሬ ልክ ይሁንና ራስህን ታጣለህ። ታዲያ ከእሳት ራት ጋር ምን ያገናኘዋል? የእሳት ራት የመብራቱን ግለት አቃጥሎ እንደሚገላት እያወቀች ስለምታፈቅረው እዛው ስም ብላ እየዞረችው ራሱ ልብሽ ብርሃን ነው እናቴ። በለው ያለው እንዳትረሳው። በቃ ማይ አሁን ጋደም በይ፣ ትንሽ ይብረድልሽ። ሳላገኘውማ አልጋደም። ሳላገኘው አይበርድልኝም። አይ እሱን አይደለም እኮ የምልሽ፣ መተኛቱ ነው እናቴ። እሺ እሺ በሉ እኔ ልሄድ ነው እንግዲህ። የሚያስፈልጋችሁ ነገር ካለ ንገሩ። አረ ምንም ነገር የለም። ጥሩ። ዛሬ እንግዲህ ሰራተኛ ስለሌለች እናታችሁን በደንብ ማገዝ ነው ያለባችሁ። እሺ፣ መልካም ቀን። ሰላም ዋል። እሺ፣ ደህና ዋሉ። እሺ። አሁን የምትሰራ መስልሽ? እስቲ ካንተ አልሻል። አንቺ እያለች ለምን እኔ እሰራለሁ? ሲጀመር ስታይን ገረድ ነው እንዴ ይመስል? ትጠራጠሪያለሽ እንዴ? ማሚ የሚለውን እየሰማችሁ ነው አይደለ? እናንተ ያልገባችሁም የራሳችሁ ጉዳይ ነው። እሱ ሲሆን ምንም አትዩም፣ እኔን ሲሆን ግን ትቆጭኛለሽ አይደል? እራሽ ልትቆጭኝ ማማርሽ እንዴ? ለምን ደግሞ አልናገርም? ታላቅ እኮ ነው። ትልቅነት በስራ ነው ክርዬ። ቆይ እሱ ከኔ የተሻለ ምን ሰርቶ ያቅና ነው? ወንድ ልጅ ምንም ቢሆን ብረት መስቀል ነው፣ ለክፉ ቀን ያገለግላል። እንደሱ እያልሽ ነው የምትቆልው። በሉ እንግዲህ አትጨቃጨቁብኝ፣ የበላችሁበትን አንሱ። ምን ፈጠተኛል? አንሳን ውሳኔ ለምን አታነሺው? ጠብቅ አነሳለሁ። ኔት እርጉም ይሆንሻት ነሽ ግን እርጉም። እኔ ራሴ ወንድም መሆንን ራሱ ጠራጠራለሁ። ይሻልሻል። ስለዚህ አሽካሪ ነሽ በሚለው ተስማምተናል ማለት ነው። ዛሬ እኮ እንዴት ነው የምታወራው? ምን ነው ዋሻው እንዴ? የምርን በቁም ነገር ነው እንደዚህ የምታወራው እንዴ? እየዋሾሽ ከመሰለሽ ለምን ማሚን አትጠይቂያትሽ? እሷማ ሁሌ ላንተ እንደደገፈች ነው። ለምን ይመስልሻል? አይመለከተኝም፣ ጉዳይ አይደለም። ከንቱ ነሽ። ዛሬ በጣም ያስከፋል። ኧረ እባክሽ አስከፋውሽ እንዴ? እና ምን ተሻለ? ቆይ ምን አድርጌ ነው ዛሬ በጠዋቱ እንደዚህ የጠመድከኝ? ያደረግሽውንማ ታውቂያለሽ። ምን አደረግኩ? ለጓደኞች ስለኔ ምን ብለሽ እንደነጋሻችሁ ማታ ሰምቻለሁ። ስለአንተ ምን ላወራ እችላለሁ? ደግሞ ከሰማም እንዲህ አለች ብላ ስሜን የምታጠፈው ያቺ ወረኛ ቤቴ ነች። እና ምንም ካላወራሽ ለምን የቤትን ስም ማንሳት አስፈለገ? እኔ ምንም አላወራውም። ካመንከኝ እመነኝ፣ ካላመንከኝ የራሱ ጉዳይ ነው። እሺ። እርጉም ድሮም የእርጉም ልጅ እርጉም ነው። እርጉም? ማሚና ዳዲ ነው እርጉም ያልካቸው? እነሱማ እንዳልሆኑ ግልጽ ነው። ገብቶሻል? እባክሽ የምር እንደዛ እያሰብክ ነው? አሁንስ ገባሽ? ማሚ ለምን ከኔ ጎን እንደምትቆም? የምር ነው እንደዚህ የምታወራው? መልእክት በቀጥታ ደርሶሻል። አሁን ገባሽ? ማሚ ለምን ከኔ ጎን እንደምትቆም? ምንድን ነው? ምን አልግሽ ነው የሰበርሽው አንቺ? ለካ ጥላቻችሁ ከልብ ነው። ምንድን ነው የምታወሩት? እኔ ነኝ እስከዛሬ አልገባኝ። እውነት እንደዛ ታስባለህ ብዬ ልምን? ምን ሆነሻል? በልጅሽ ልብ ውስጥ የዘራሹ መርዝ ነው። ምንድን ነው የምታወሪው? ምን ነውማ ይህን ያልከፋሽብኝ? ፈልጌ እኮ አይደለም የወለድሽኝ በእናንተ ስህተት እንጂ። ምንድን ነው የምታወሩት? የዘራሹ ይሄውልህ አሁን ምን እንደተፈጠረ በቀጥታ አስረዳኝ። አመሰግናለሁ። ኬሪ አንቺ
እንዴት እንደዚህ ትናገራታለህ? እንዳቃጠልችኝ አቃጠልኳት እኮ ምን ብለህ? ማሚስ ታስቢው እንዴ ስለ ዝም በል። አሁን ያልካትን ብቻ ንገረኝ ነው ያልኩህ። ኧረ ማሚ አንቺ እኮ አልገባሽም። ምንድነው ያልካት እያልኩ ነው። ምንም እንደ አባትሽ እርጉም አትሁኚ ነው ያልኳት። ምን ማን የሷ? አንተ ምንድነው ያልከው? ምንድነው ያልካት? ማሚ ምንድነው የምታካብጂው? ማን? ቆይ እስኪ ከየት ነው ያመጣው ይሄን ቃል? እንዴ ማሚ ሁሉ ጊዜ በሷ ስትናደጅ የምታጉረመርሚ ቃል አንዴ እኔ ስለሆነ እንደዚህ ማን? እኔ? አዎ ራስሽ ማሚ። ምን ታርክ አንተ? ከይሲ አንተ ውሻ ከይሲ ምንድነው ያልከው? እማዬ ነቃሽ? ነቃ እንዴ? መሽቶ ነው የሚነጋው። ምግብ እየሰራልኝ ነው። አንቺ እኮ በባዶ ሆድሽ ጠዋት ቁርስ ሳትበይ ሄደሽ ስለጠጣሽ መች ተነሳውና ነው ቁርስ ምናምን የምትለኝ? ኧረ ገና 9 ሰዓት ነው። አንቺ እኮ በባዶ ሆድሽ ሄደሽ ከጠዋት ጀምሮ ስጠጪ ስለነበረ ነው እንደዚህ በቀን እንቅልፍ ጧ አድርጎ ይወሰድሽ። ነው እንዴ? አዎ የራሴ ጉዳይ። እናቴ ቆይ ግን በባዶ ሆድሽ እየሄድሽ አትጠጪ ስልሽ እምቢ አልሽኝ አይደል? ላንተ ብዬ እኮ ነው ልጅ። ምን ማለት ነው ደግሞ ለኔ ስትይ መጠጣ? ወደዛ ገና ልጅ ነህ አይገባም። ሁሉን ያስረሳኛል ልትይ ነው አይደል? ምን አለበት ባትነዘንዘኝ? ሁሌ እንደዚህ እያልሽ አፌን ታስይዥኛለሽ። ቆይ እሺ እኔ አላሳዝንሽም? በደንብ ነው እንጂ የምታሳዝኝ። ለምን አታሳዝኝ? እጣ ፈንታ ጭምር እኮ ነው የሚያሳዝኝ፣ ያውም ከኔ በመወለድ። አንቺ ቆይ ስትሰክሪ ብቻ ነው አይደል የኔ ካንቺ ጎን መኖር በቂ መስሎ የሚታይሽ? ቆይ ምን ማለት ነው የኔ አንበሳ? እኔ በቂ ከሆንኩ ለምን ሁሉን ነገር እርግፍ አድርገሽ አትይው? ዛሬ ደግሞ ምንድን ሆነ ነው ምርር ብለህ የምታወራ? እናቴ ጨነቀኝ፣ ፈራው እንዴ እንዳላጣሽ በጣም ፈራው። ጭራሽ በባዶ ሆድሽ እየሄድሽ ጠጥተሽ ትመጫለሽ። እንዴት ነው ሻው? ልቀቀኝ፣ ልቀቀኝ፣ ይጣለው፣ ልቀቀኝ፣ ልቀቀኝ፣ ልቀቀኝ። ክብሬን ያሳጣ፣ ክብሬን ያሳጣ። ማዬ ይቅርታ፣ ይቅርታ። ክብሬን ያሳጣኝ፣ ክብሬን ያሳጣ። አፈሩን ስላንተ ቆይ ማዬ ናቻለሁ ልጄ ነው ማጠገብሻለሁ። ልጄ አጠገብሻለሁ አይደል እንዴ? ማየኔ አጠገብሻለሁ። በእናትሽ እንደዚህ አትሁን። ምን አባቱ ይጨርቅ ደግሞ የታባቱ ነው?
ደህና ነኝ እናቴ። ደህና ነኝ። እማ ደህና ነኝ እኮ እናቴ። ነገ ዛሬ አሁንም የተሻለ ይሆናል። ደግሞ አንቺ አይደለሽ የነገዋ ፀሐይ አዲስ ናት የምትይ? በጣም ደህና ነኝ እናቴ።